እኔ ልጅ አባዬ ልብስ ልቀይር ብዬ ነው እንጂ እኮ ልመጣ ነበር። ችግር የለውም ቀስ ብለሽ ትቀይሪያለሽ አንዬ። ምን ነው አባዬ? አይ ምንም አይደለም፣ ብቻሽን ላናግርሽ የፈለኩት ነገር ስላለ ነው። ምንድነው? ስለ አባትሽ ላወራሽ ፈልጌ ነበር። አባቴ ምን ሆነ? ማለቴ ስለ አባትሽ ምን ታስቢያለሽ አንዬ? አልገባኝም። ምን እያልከኝ ነው? መኖር የምትፈልጊው ከኛ ጋር ነው ወይስ ከሱ ጋር ለማለት ነው? ለምን ጠየቅከኝ? ምንም አይደለም፣ ማወቅ ብቻ ስለፈለኩ ነው የጠየቅኩሽ። እኔማ እየተረጋጋ ብዬ እንጂ መኖር የምፈልገው መኖር ያለብኝም ከአባዬ ጋር ነው። ይኸውልሽ አንዬ፣ እኛ ያንን ያህል መጥፎ ሰዎች እንዳልሆንን ታውቂያለሽ። እሱን አውቃለሁ። አንቺን ከአባትሽ ነጥሎ የመውሰድ ፈጽሞ ፍላጎት የለንም። ግን እዚህ ቤት ከኛ ጋር ብትሆኚ አንፈልግም ማለት ግን አይደለም። የእናንተም ጭንቀት እኮ ይገባኛል። በአባዬ ድርድር እንደማላውቅ ማውቃችሁ ስጋት ፈጥሮባችኋል። አዎ እውነቱን ለመናገር ጭንቀት ፈጥሮብናል። እዚህ መኖር የሚባለው ነገር ፈጽሞ የማይታሰብ ነገር ነው። እኔና ሜሉ ልንረዳሽ እንችላለን። ሰላምና ምናሴ ግን ይህን ፈጽሞ የሚረዱሽ አይመስለኝም። እውነቱን ስነግርህ ከአንተና ከማዬ በላይ ሰላምና ምናሴን እወዳቸዋለሁ። ግን እነሱም ቢሆን ከአባዬ ጫፍ አይደርሱም። ያሳለፍሽውን ህይወት የምታውቂው አንቺ ነሽ። ግን በቤታችን ውስጥ ምናሴና ሰላም ያላቸውን መብት ያህል አንቺን በዚህ ቤት ሙሉ መብት አለሽ። እኔ ገንዘብ ምናምን አልፈልግም። ስፈልግ የነበረው ቤተሰብ ብቻ ነው። እሱን ደግሞ አግኝቻለሁ። ከዚህ በኋላ መኖር ያለብኝ ሳይኖር ላኖረኝ አባቴ ብቻ ነው። ይልሻና አባዬ እውነቴን ነው። አባቴ ለእኔ ብሎ ተሰቃይቶ ነው ያኖረኝ። ስለዚህ በሁለታችን መካከል ለመግባት አትሞክሩ። እኔ እኮ በሁለታችሁ መካከል ለመግባት እየሞከርኩ አይደለም። ያንተ ሀሳብ እኮ ይገባኛል። ግን ደግሞ የት ትኖር የሚለው ጭንቀት እንዳይፈጥርብህ። እንዴ እንዴት አይፈጥርብኝም የኔ ልጅ? ምክንያቱም አባዬን ትቼ የትም መኖር እንደማልችል ማወቅ ነበረብህ። ይህንንም አውቃለሁ። ግን ከኛ ጋር ብትኖርስ የሚል ከፍተኛ ጉጉት እኮ ስላደረብን ነው። እኔና አባዬ ስንሞት አባዬ ሲኦል፣ እኔ ደግሞ ገነት ብገባ ምን እንደማደርግ ታውቃለህ? እሺ ምን ታደርጊያለሽ? ወደ እግዚአብሔር ሄድና እውነት ይቅር ባይ ከሆንክ አባዬን ይቅር በለውና ወደ እኔ አምጣው ለው ነበር። እሺ አይሆንም፣ ሁሉም በየስራው ነው የሚቀጣው ቢልሽስ? አባቴ የሌለበት የትኛውን ቦታ ለእኔ ምንም ነው። አሁን አንተ ወደ ሳሎን ሂድ። የኔ ልጅ ስለጠየቅኩሽ ግን በጣም ይቅርታ። እሺ እንዴ አባት እኮ ልጁን ይቅርታ አይጠይቅም። እሺ አንዬ በቃ መጣሽ። ባዩሽ ጥዬሽ ጠፋሁ አይደል? ኧረ ችግር የለውም። ልጅቷን እኮ ቡና እንድታፈላልሽ እየነገርኳት ነበር። በዚህ ጠዋት ቡና ምን ያደርግልኝ?